አንትሙኒ ድልዋኔክሙ ንበሩ እስመ በጊዜ የተሐዘብክሙ ይመጽእ እግዚእክሙ። ባልጠረጠራችሁት ሰዓት ጌታችሁ ይመጣልና እናንተም እንዲሁ ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 44 ላይ የምናገኘው የጌታችን የኢየሱስ ክርስቶስ መመሪያ ነው። መልአከ ምሕረት ቆሞስ አባ አይናለም የካቴድራላችን አስተዳዳሪ፣ የወልዲያ ወረዳ ቤተ ክህነት የሥራ ኃላፊዎች፣ ያሬዳውያን፣ ምሁራን፣ ካህናት፣ ዲያቆናት እግዚአብሔር በልዩ አጠራሩ ጠርቶ በአሁኑ ሰዓት በዚህ የቅድስና ስፍራ እንድትሰበሰቡ የፈቀደላችሁ ምዕመናን፣ አባቶቻችን፣ ወንድሞቻችን፣ ምዕመናት፣ እናቶቻችንና እህቶቻችን፣ ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር በዕድሜያችን ላይ የንስሐ ዕድሜ በመጨመር ለዚህች ዕለት እንድንበቃ የፈቀደልን የሁላችን አስገኝ መጋቢና ጠባቂ አምላካችን እግዚአብሔር ይመስገን። እንደሚታወቀው የዛሬው ሰንበት ስያሜ ደብረ ዘይት ነው የሚባለው። ከመጀመሪያው የጾሙ ዋዜማ እሁድ ጀምሮ እስካሁን ያሉት ሰንበታት፣ ሳምንታት በምን አይነት ስያሜ እንደተሰየሙ፣ ለምን እንደተሰየሙ እየተማራችሁ እየተብራራላችሁ ነው የመጣችሁት። በዚያ መሰረት የዛሬው ቀን ደግሞ እንደውም ቀኑ ብቻ ሳይሆን ይህ ሳምንቱ ደብረ ዘይት ተብሎ ተሰይሟል። ያ ቅዱስ ያሬድ የጌታችንን የኢየሱስ ክርስቶስን ደብረ ዘይት ተራራ ላይ ሆኖ የተሰጠውን ትምህርት በዜማ ከፋፍሎ በዘመኑ ለነበሩት ምዕመናን ያስተምርበት፣ አሁንም እኛ እንማርበት ስለነበረ እየተማርንበት ስለሆነ ደብረ ዘይት የሚለውን ስያሜ ወስዷል። ያው ደብረ ዘይት ማለት ወይራ የበዛበት የወይራ ተክል ያለበት ተራራ ማለት ነው። ሌላ ትርጉም የለውም። በቅድስት ሀገር በኢየሩሳሌም ከተማ በስተምስራቅ በኩል 3 ኪሎ ሜትር ርቀት ላይ የሚገኝ ተራራ ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ የመጨረሻ የትምህርት መዝጊያ ንግግር፣ ትምህርት፣ መመሪያ እንደሰጠ ደቀ መዛሙርቱ ጽፈውልናል። በእኛ አጠራር ሰሙነ ሕማማት የምንለው እንዲህ እንዳጠቃላይ የመጽሐፍ ቅዱስ ምሁራን የመጨረሻው ሳምንት ብለው በሚጠሩት ማክሰኞ ቀን ተራራው ላይ ደብረ ዘይት ተራራ ላይ ሆኖ ሰፊ ትምህርት አስተምሯል። ያ ትምህርት በምን መነሻ ምን አይነት ትምህርት እንደሆነ ቅዱሳን ሐዋርያት ዘግበውልናል። የማቴዎስ ወንጌል ምዕራፍ 24 ምዕራፍ 25 ደብረ ዘይት ተራራ ላይ ሕማማት በምንለው ሳምንት ማክሰኞ ማታ ላይ የተሰጠ ትምህርት ነው እና ዛሬ ደብረ ዘይት ስንል በደብረ ዘይት ተራራ ላይ ኢየሱስ ክርስቶስ ያስተማረውን ትምህርት የምንማርበት ሳምንት ስለሆነ ነው። ቅዱስ ያሬድ በዚህ መንገድ ነው ያዘጋጀው። ብዙ ለመምጣቱ ለዓለም መጨረሻ ብሎም ደግሞ ለኢየሩሳሌም ወይም ለእስራኤል ሀገር ጥፋት መደምሰስ ምልክት የሆኑ ነገሮችን እየተናገረ ከመጣ በኋላ ቅድም በነገርኳችሁ ርዕስ ላይ ከማሁ አንትሙኒ ድልዋኒክሙ ንበሩ ሀልው እስመ በጊዜ ኢተሐዘብክሙ ይመጽእ እግዚእክሙ ጌታችሁ ባልጠረጠራችሁት ሰዓት ወይም ጊዜ ይመጣልና እናንተም እንዲሁ ተግታችሁ ምን በሉ ኑሩ። ጌታችሁ ባልጠረጠራችሁበት ጊዜ ሰዓት ይመጣልና ተግታችሁ ኑሩ። ይህን ከመናገሩ በፊት ምን ነበር የተናገረው? ምን እየተናገረ መጥቶ ነበር? ለንግግሩ መነሻ የሆነውስ ምንድን ነው የሚለውን ወደ ኋላ ያሉትን ምዕራፎች ወደ ኋላ ያሉትን የዚህን ምዕራፍ ቁጥሮች ዳሰስ ብናደርግ እንደሚታወቀው አሁን ሆሳዕና ብለን የምናከብረው እሑድ በኢየሩሳሌም ከተማ በታላቁ ቤተ መቅደስ ሲገኝ ምን አይነት አቀባበል እንደተደረገለት ያው በሰዓቱ የምንማረው ቢሆን እዚህ ቀደም የተማራችሁት ነው። በክብር በአህያ ውርንጫ ተጭኖ ወደ ኢየሩሳሌም ገብቶ የተለየ አቀባበል ተደርጎለታል። ከዚያ ወጥቶ ቢታንያ ከኢየሩሳሌም ከከተማዋ በስተ ምስራቅ በኩል ወጣ ብላ የምትገኝ ቢታንያ የምትባል መንደር ላይ አድሮ ሰኞ ተመልሶ በዛው በቤተ መቅደሱ ተገኝቶ ደግሞ ብዙ ሕሙማንን መፈወሱን በቤተ መቅደሱ ላይ የማይገባ ስራ ሲሰራ አይቶ ቤተ መቅደሱን መቆጣጠሩን ማጽዳቱን ይነግሩናል ቅዱሳን ሐዋርያት። ከዚያም ሰኞም ተመልሶ ደግሞ እዛው ቢታንያ አድሮ ማክሰኞ
ወደ ኢየሩሳሌም ወደ ቤተ መቅደሱ አሁንም ተመልሷል። የማቴዎስ ወንጌል ምዕራፍ 21 ከቁጥር 21 ጀምሮ ምዕራፍ 22 ምዕራፍ 23 ማክሰኞ ቀን እዛው ቤተ መቅደሱ ላይ የተለያዩ ጥያቄዎች እየመጡለት የተሰጠ መልስ የተሰጠ ትምህርት ነው። በተለይ እንደምታስታውሱት የማቴዎስ ወንጌል ምዕራፍ 23 በእስራኤል መሪዎች በሕዝቡ መሪዎችም በሃይማኖት መሪዎችም አዝኖ አሌ ለክሙ እያለ የሰጠውን ትምህርት እናያለን። ወዮላችሁ እያለ የእስራኤልን ምሁራን የሃይማኖት መሪዎች እንደወቀሰ እናያለን። ምዕራፍ 23 በጥቅሉ ይህን ነው የሚያሳየው። ምዕራፍ 23 ቁጥር 37 ላይ ስንደርስ ደግሞ ምን አለ ይለናል ቅዱስ ማቴዎስ። አብሮ የነበረው የማቴዎስ ወንጌል የምንለውን ክፍል የጻፈልን እንዲህ አለ ይላል። ማክሰኞ ቀን እዛው ቤተ መቅደሱ ላይ እያለ እንዲህ አለ። ኢየሩሳሌም እንተ ትቀትሎሙ ለነቢያት ወትዌግሮሙ ለሐዋርያት። እንተ ትቀትልዮሙ ማለት ነው ነቢያትን የምትወግሪያቸው የምትገድሊያቸው ኢየሩሳሌም ሆይ ብሎ ይጣራል። እዛው ቤተ መቅደሱ ማክሰኞ ማለት ነው። ነቢያትን የምትወግሪያቸው የምትገድሊያቸው ኢየሩሳሌም ሆይ መጠነ ፈቀድኩ አስተጋብኦሙ ለደቂቅኪ ከመ እንተ ታስተጋብ ዶሮ እጎሊሃ ታይተከነፊሃ። ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ ለአቅፍሽ ልሰበስብሽ ምን ያህል ወደድኩ ይላል። ኢየሩሳሌም ሆይ እያለ እየሰማችሁ ነው። ኢየሩሳሌም ሆይ ዶሮ ጫጩቶቿን በክንፎቿ ስብስብ እቅፍ እንደምታደርግ ልሰበስብሽ ለአቅፍሽ ወደድኩ። ምን ያህል ወደድኩ። ግን ወአበይክሙ እምቢ አላችሁ እምቢ አልሽ ይላል። የእግዚአብሔር ልጅ ከሰማይ ወደ ምድር የመጣው በምድረ እስራኤል የተወለደው በኢየሩሳሌምና በአካባቢዎቿ ያስተማረው ሕዝቡን ለመሰብሰብ ነው፣ ለማቀፍ ነው፣ ለማዳን ነው። ዶሮ ጫጩቶቿን ከተለያዩ ነጣቂ አሞራዎች ለመታደግ በክንፎቿ እቅፍ እንደምታደርግ እግዚአብሔርም ስብስብ ሊያደርግ መጣ። እስራኤልን በብዙ ምሳሌ በብዙ መንገድ አስተማረ፣ ጠራ። የሰማ ያዳመጠ ብዙ አልነበረ። ስለዚህ ምን አለ? ዶሮ ጫጩቶቿን እንደምትሰበስብ እንደምታቅፍ ልሰበስብሽ ላቅፍሽ ምን ያህል ወደድኩ። ግን እምቢ አላችሁ አለ። ግን እምቢ አላችሁ። በጣም ከባድ። እግዚአብሔር ጥሪ አድርጎ እግዚአብሔር ኑ ብሎ አለመምጣት፣ ለእግዚአብሔር ጀርባ መስጠት ምን ያህል ከባድ እርግማን እንደሆነ አስቡ። ልሰበስብሽ እምቢ አልሽ፣ እንድሰበስብሽ ብፈልግ እምቢ አልሽ።
ይልና ስለዚህ እግዚአብሔር ጠርቶ አልመጣም ካለ አንድ ሕዝብ እግዚአብሔር ልቀፍህ በረድኤትህ ልጠብቅህ ብሎ አልታቀፍም፣ አታቅፈኝም፣ አትጠብቀኝም ያለ ሕዝብ ምን ሊሆን እንደሚችል እዛው ላይ ተናገረ። እንግዲህ ላቅፋችሁ ልሰበስባችሁ ወድጄ ነበር፣ እምቢ ብላችኋል አለና ናሁ ይትሃደግ ለክሙ ቤትክሙ በድዎ፣ እነሆ ቤታችሁ ወና ይሆናል ወይም ምድረ በዳ ይሆናል አለ። እየሰማችሁ ነው? ቤታችሁ ምድረ በዳ ወና ይሆናል። ከተማዋ ትጠፋለች፣ ቤተ መቅደሱ ይጠፋል። ይልቁንም ቤት ያለው ሰውና እግዚአብሔር የሚገናኝበት ቤተ መቅደሱ እንደሚገባ ቤተ መቅደሱን አልተጠቀሙበትም፣ አላመለኩበትምና ቤታችሁ ቤተ መቅደሱ ወና ይሆናል፣ ቤታችሁ ሀገረ እስራኤል ምድረ በዳ ትሆናለች አለ። በጣም የሚያስፈራ ንግግር ነው፣ የሚያስደነግጥ ንግግር ነው። ቀጥሎም ደግሞ አማን ብለክሙ እዝየሰ ኢትርእዩኒ እስከ ሶበ ትብሉ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉበት ቀን ድረስ ከእንግዲህ በኋላ አታዩኝም አለ። በጣም ከባድ 3 ዓመት ከ3 ወር እየተመላለሰ በፊታቸው በብዙ ምሳሌ አስተምሯቸው ተመላልሷል። የተቀበለው ያደመጠው ብዙ ሰው አልነበረ፣ 120 ሰዎች ናቸው የተገኙ። ስለዚህ ቤታችሁ ምድረ በዳ ይሆናል፣ ከዛሬ ጀምሮ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉበት ከመጨረሻው ቀን አታዩኝም። ይህም ብሎ የት ነበር ብያችኋለሁ? ይህን ትምህርት እየሰጠ ይህን ንግግር እያደረገ ያለው የት ነው ብያችኋለሁ? ኢየሩሳሌም ከተማ ሆኖ ምኑ ላይ? ቤተ መቅደሱ ግቢ ላይ። እነዚህን ሁለት የሚያስፈሩ ነገሮች ተናግሮ ወጣ። ቤታችሁ ምን ይሆናል? ምድረ በዳ ይሆናል፣ ከዛሬ በኋላ አታዩኝም የሚሉት ሁለት ነገሮች ተናግሮ ከቤተ መቅደሱ ወጣ። ወጥቶ የማቴዎስ ወንጌል ምዕራፍ 25 መጀመሪያውን ስናይ ወጥቶ ሲሄድ ደቀ መዛሙርቱ ቀረብ ባሉና ወአርአይዎ ንድቀ ሕንጻሁ ለቤተ መቅደስ ይላል ቅዱስ ማቴዎስ አብሮ የነበረው። የቤተ መቅደሱን ግንባታ አሳዩት። ማለት እንዴት እንደሚያምር እንዴት እንደተደከመበት የቤተ መቅደሱን ግንባታ ሲወጣ ዙሮ እንዲያየው አደረጉት። እየውማ እንዴት እንደሚያምር አሉ። እውነታቸውን ነው። ይሄ ቤተ መቅደስ ጌታችን ኢየሱስ ክርስቶስ በመጀመሪያው ማስተማር እንደጀመረ ከቃና ዘገሊላ ከሰርግ ቤት ወጥቶ ቅፍርናሆም ብዙም ሳይቆይ ወደ ደቡብ እስራኤል ወደ ይሁዳ ከተማ በኢየሩሳሌም ከተማ በዓል ላይ ተገኝቶ ሳለ የቤተ መቅደሱን በቤተ መቅደሱ ላይ የማይሆን ነገር አግኝቶ ካጸዳ በኋላ ባለፈው ምኩራብ የሚለው ቀን እንደተማራችሁት እዛ ላይ በጎቹን ሲያስወጣ ላሞቹን ሲያስወጣ በማን ስልጣን ነው? ምን ስልጣን አለ? እስኪ አንድ ነገር አድርግ፣ ምልክት አሳየን ባሉት ጊዜ ምን ብሎ ነበረ? ይህን ቤተ መቅደስ አፍርሱት፣ በ3ኛው ቀን አነሳዋለሁ አለ። እሱ ይህን ቤተ መቅደስ አፍርሱት ያለው በቀጥታ ቤተ መቅደሱን አልነበረም፣ ሰውነቱን ነው ቤተ መቅደስ ያለው። ግደሉኝ፣ በ3ኛው ቀን እነሳለሁ፣ ትገድሉኛላችሁ፣ እነሳለሁ።
የመጨረሻው ብትለወጡትም ባትለወጡበትም የመጨረሻው ምልክት የቀረኝ ይሄ ነው። ሌላ ብዙ ምልክት ሰጥቻችሁ አልተለወጣችሁም ማለት ነው። እና በዚህ ጊዜ ምን አሉ? አሁን ስለ ቤተ መቅደሱ ምንነት ልነግራችሁ ነው ወደዚህ የተመለስኩት። ምን አሉት? በ46 ዓመት ተሐንጸ ዝንቱ ቤተ መቅደስ። ይህ ቤተ መቅደስ 46 ዓመት ነው የተገነባው የታነጸው። አንተ ግን በ3 ቀን አፍርሱት በ3 ቀን አነሳለሁ ትላለህ። እየሰማችሁ ነው? ምን ያህል እንደተደከመበት እያያችሁ ነው። ይህን ያሉት እንግዲህ ጌታችን ኢየሱስ ክርስቶስ 30 ዓመት ሞልቶ ተጠምቆ ጥቂት ሳይቆይ የመጀመሪያው ላይ ይሄ ቤተ መቅደስ ማለት በእስራኤል ምድር ሁለተኛው ቤተ መቅደስ ነው። የመጀመሪያው በ970ዎቹ ላይ ቅድመ ልደተ ክርስቶስ በሰሎሞን የተሰራው በ586 ዓመተ ዓለም ቅድመ ልደተ ክርስቶስ በባቢሎናውያን ተቃጥሏል። ማን የሰራው? ሰሎሞን የሰራው የመጀመሪያው ህንፃ ማለት ነው። ለ500 ዓመት ያህል ታቦተ እስራኤል በድንኳን ኑራ የመጀመሪያ ቤተ መቅደስ ተሰርቶ ወደ ቤተ መቅደስ የገባችው ሰሎሞን በሰራው ቤተ መቅደስ ነው። ይህ ቤተ መቅደስ ከ970ዎቹ ጀምሮ እስከ 586 ቅድመ ልደተ ክርስቶስ ቆይቷል። በ586 ክርስቶስ ከመወለዱ በፊት ማለት 586 ዓመት ሲቀር ባቢሎናውያን በአሁኑ አጠራር ኢራቃውያን አቃጥለውታል። አሁን ክርስቶስ ሲመጣ 46 ዓመት እየተገነባ ነው የተባለው በዘሩባቤል በ516 ዓመተ ዓለም ቅድመ ልደተ ክርስቶስ የተሰራው ቤተ መቅደስ ነው። ይህን ቤተ መቅደስ ሄሮድስ ካለ ክፋቱ በሚገርም ሁኔታ የተለያዩ ባለሙያዎችን እያሰለፈ የተለያየ ዲዛይን እየተጨመረ በማስፋፋት በማስዋብ ብዙ ስራ ሰርቶበት በዚህ ሁኔታ 46 ዓመት ሆኖት ነበረ ክርስቶስ ማስተማር ሲጀምር። ታሪክ ጸሐፊዎቹ እንዳሉት በጥቅሉ 64 ዓመት የተገነባ ነው ይላሉ። እሱም ካረገ በኋላ ገና እየተገነባ ነበር። የተለያዩ ባለሙያዎች አይምሯዊ ጉልበት አስሰውበታል፣ ህዝቡም ገንዘብ አስሶበታል። እና ቤታችሁ ቤተ መቅደሱ ወና ይሆናል የሚለውን ነገር ስለተናገረ ደቀ መዛሙርቱ ከቤተ መቅደሱ ሲወጣ ተከተሉና አሳዩት። እንዲህ ሲያምር ይሄ የተደከመበት ቤተ መቅደስ ይፈርሳል ስላለ ማለታቸው ነው አይደል? አሳዩት ሲል እየተከታተላችሁ ነው። ከዛ በኋላ ምን አላቸው? እብለክሙ እይታደግ እብን ዲበ እብ ዘኢይትነሰት የማይፈርስ ሆኖ ድንጋይ በድንጋይ ላይ እንደተቀመጠ አይቀርም። ያው ድንጋይ በድንጋይ ላይ ማለት የመቼም ግንባታውን እያየ ድንጋዩ በድንጋይ ላይ ድንጋዩ በድንጋይ ላይ እንደተቀመጠ አይቀርም፣ ይፈርሳል። እግዚአብሔርን የሚያስደስተው ቤተ መቅደሱ በወርቅ በዕንቁ በከበሩ ድንጋይ መገንባቱ ብቻ አይደለም። እኛ በትክክል እንደሚገባው በውስጡ ስንድንበት ነው፣ ከእግዚአብሔር ጋር ስንገናኝበት ነው። ይህን ስራ የማንሰራበት ከሆነ ምኑም አይደለም። ለእግዚአብሔር ወርቅ ምኑም አይደለም። 100 ዓመት ይገነባል እላችኋለሁ። ድንጋይ በድንጋይ ላይ እንደተቀመጠ አይቀር፣ ይፈርሳል ብሏቸው ወጣ። እነሱን ተከተሉ። ደብረ ዘይት ተራራ ላይ ሄዶ ቁጭ አለ። ከኢየሩሳሌም ከተማ በስተ ምስራቅ 3 ኪሎ ሜትር ርቀት ላይ ሄዶ ቁጭ አለ። ምን ቀን ብያችኋለሁ? ማክሰኞ፣ የሕማማት ማክሰኞ ማለት ነው። ሄዶ ቁጭ አለ። ከዛ ደቀ መዛሙርቱ ይላል ቅዱስ ማቴዎስ፣ እንደ ቅዱስ ማርቆስ ደግሞ በተለይ ይህን ጥያቄ ከ12ቱ ለየት ብለው የጠየቁት እነማን እንደሆኑ ሲነግረን
ቅዱስ ጴጥሮስ ወንድሙ እንድርያስ፣ ቅዱስ ያዕቆብ ወንድሙ ዮሐንስ አራቱ ናቸው ቀረብ ብለው ጥያቄ አቀረቡ ይላል። ጥያቄ አቀረቡ። ደብረ ዘይት ተራራ ላይ ሄዶ ቁጭ እንዳለ ምን አይነት ጥያቄ ብትሉ ሁለት ጥያቄዎች እንደዚህ ብለው አቀረቡ። ማይዜ ይከውን ዝንቱ፣ ቤታችሁ ወና ይሆናል ማለት ቤተ መቅደሱ ይፈርሳል፣ ወና ይሆናል፣ አገራችሁ ትጠፋለች፣ ምድረ በዳ ትሆናለች ብለህናል። ይህም የሆነው መቼ ነው አሉ። እየሰማችሁ ነው? ይህም የሆነው መቼ ነው? እንደገና ከዛሬ በኋላ ከእንግዲህ አታዩኝ፣ በእግዚአብሔር ስም የሚመጣ የተባረከ ነው ብሎ የመጨረሻ የምጽአት ሲመጣ ሁሉም ያምናል። ያኔ ስለ ክርስቶስ እግዚአብሔር አይደለህም የሚል የለም። ያን ጊዜ ሁሉ ያየዋል፣ ክፉም ደግም ሰው ያየዋል። በዚያም ጊዜ እስከምታዩ ድረስ ከዚህ በኋላ አታዩኝም ብሎ ነበርና ያ ተመልሰ የምትመጣበት ዓለም የምትጠፋበት የመጨረሻው ቀን ምልክቱ ምንድን ነው? ሁለት ጥያቄ ናቸው። ቤተ መቅደሱ ኢየሩሳሌም የሚጠፉት መቼ ነው? ያንተ የመምጣት ምልክት የዓለም መጨረሻና ያንተ የመምጣት ምልክት ምንድን ነው? ንገረን እስኪ አሉ ደቀ መዛሙርቱ። ከዚህ በመነሳት የማቴዎስ ወንጌል ምዕራፍ 24ን ምዕራፍ 25ን ደብረ ዘይት ተራራ ላይ ቁጭ ብሎ ተናገረ። በእኒህ ሁለት ጥያቄዎች በመነሳት ከዛ በኋላ መልስ ሲሰጥ ወንጌሉን እንዳለ ምዕራፍ 24ን ስታነቡት ሲናገር ስለ ቤተ መቅደሱ መፍረስ ምልክት የሚሆኑ ነገሮችን፣ ዓለም ከመጥፋቱ በፊት ክርስቶስ ዳግም ወደ ዓለም ከመምጣቱ በፊት የሚታዩ ምልክቶችን በአንድ ላይ እያደረገ መልስ ሰጠ፣ ማብራሪያ ሰጠ። ማብራሪያ ሲሰጥ መጀመሪያ ምን አለ? እንደው ቤተ መቅደሱ የሚጠፋው መቼ ነው? የመምጣትህና የዓለም ፍጻሜ ምልክት ምንድን ነው ካሉት በኋላ ምን አለ? በመጀመሪያ የተናገረው እውቁ ኢያስቱክሙ እስመ ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ። የመጀመሪያው ማሳሰቢያው መመሪያው ምንድን ነው የሚለው? በስሜ ክርስቶስ ነን ብለው የሚመጡ ብዙዎች ናቸው፣ እንዳያስቷችሁ ምን በሉ ተጠንቀቁ። እንግዲህ በነቢይ ስም መምጣት በጣም ቀላል። ኤልያስ ነኝ ብሎ መምጣት፣ ኤርምያስ ነኝ ኢሳይያስ ነኝ ብሎ መምጣት በጣም ትንሽ ነገር ነው። ከዚህ ያለፈ እኔ ክርስቶስ ነኝ ብሎ ደፍሮ በስም የሚመጣል፣ በስም የደፍረው እንዲህ እያሉ የሚመጧል። እንዳያስቷችሁ ምን በሉ ተጠንቀቁ፣ ተጠንቀቁ። ይሄ በተሻሉ መነኮሳት ስም፣ በተሻሉት ነቢያት ስም፣ መምህራን ስም መምጣትና ተራ ነገር ነው። በራሱ በክርስቶስ ስም እኔ ክርስቶስ ነኝ ብለው አፋቸው ሞልተው የሚናገሩ አሉ። እንዳያስቷችሁ ተጠንቀቁ። ይህን ካለ በኋላ ደግሞ እንደ ምልክት የሚሆኑትን ብዙ ነገሮች ተናገረ። ሀለወክሙ ትስምዑ ቀትለ ወድምፀ ጸባኤ፣ ጦርን የጦርን ወሬ ትሰማላችሁ። ይሄ ሊሆን ግድ ነውና አትደንግጡ። ጦርነት ትሰማላችሁ። አሁን እኛ እንደምንሰማው እኛ ጋር የሚሆነውን ጦርነት እየሰማን ነው፣ እያየን ነው አይደለም? ይሄ ብቻ አይደለም። ደግሞ ዜና ስናዳምጥ
የምንሰማው ደግሞ የሌላ ሀገር የጦር ዜና አለ፣ የጦርነት ዜና አለ። እንግዲህ ይህ ሲሆን ምን እንደምንል እንጃለን። እንደዚህ ትሰማላችሁ አለ። ጦርነትን ትሰማላችሁ። ይኸው እኛ አሁን ከባድ መሳሪያው ሲተኮስ ሞርተሩ ምኑ ሲተኮስ በዜና ነው እየሰማን ያለ ነው። በቀጥታ እየሰማን ነው። ትሰማላችሁ ጦርነት አለ። እንደገና ደግሞ የጦርነት ዜና ትሰማላችሁ። ምን ማለት ነው? ቴሌቪዥን ስትመለከቱ የእኛም ዜና ትበሉት ራሳችን እየሰማን ስለሆነ ስለሌላ ሀገር የጦር ዜና አልሰማችሁም? ሱዳን እንዲሆነች፣ ዩክሬን እንዲሆነች፣ ሩሲያ እንዲህ አደረገች እየሰማን ነው አይደል? ጦር እየሰማን ነው። የእኛን አካባቢ የጦር ዜና እየሰማን ነው። የብዙ ሀገራትን የጦርነት ዜና እየሰማን ነው። እንዲህ ትሰማላችሁ አለ። እንዲህ ትሰማላችሁ። ይህ ሊሆን ግድ ነውና አትደንግጡ። እንዲህ አይነት ምልክት ይመጣል። ዓለሙ ሊደርስ ዓለም ሊያለም እኔ ልመጣ ስል ይህ እንደ ምልክት ይሆናል አለ። ወይትነስኡ ሕዝብ ዲበ ሕዝብ፣ ሕዝብ በሕዝብ ላይ ማለት ወገን በወገኑ ላይ ይነሳል። እየሰማችሁ ነው? ልብ በሉ። መቼ ይሆን ወገን በወገኑ ላይ የሚነሳው? መቼ ይሆን? መቼ ነው? አሁን ነው። አሁን እኛ ሬሳ ስናነሳ የማንን ሬሳ ነው የምናነሳ? በግራ በቀኝ ባይድ ነው። በአንድ በኩል እንዲያው ታላቅ ወንድም የታላቅ ወንድም ሬሳ፣ በአንድ ወገን የታናሽ ወንድም ሬሳ እናነሳለን። ያልታደል ነው። ሕዝብ በሕዝብ ላይ ወገን በወገኑ ላይ ይነሳል። ነገስታት በነገስታት ላይ ይነሳሉ። ነገስታት ይኸው አንዱ ሀገር በሌላው ሀገር ላይ ምን እየተደረገ እንደሆነ እዩ። እንደዚህ አይነት ምልክት ታያላችሁ ነው እያለ የነበረው። እኛ ግን እያየን ነው። አሁን ይሄን እያየን ነው፣ እየሰማን ነው። እንዲህ ይሆናል። እዚህ ሁሉ አትደንግጡ ይላል። ይህን ይልና ከዛ በመቀጠል ረሃብ ይሆናል። የሚገርም ነው። ረሃብ ይሆናል፣ ሸነፈር ይሆናል ማለት ህመም፣ በሽታ ይከሰታል። የመሬት መንቀጥቀጥ፣ ድርቅርቅ የመሬት መንቀጥቀጥ ይመጣል። እዚህ በጣም የሚገርም። አሁን እኛ መቼ ይሆን የሚሆነው ማለት እንችላለን? ረሃቡንም ይዘነዋል። መቼም ጦርነት ካለ የሚያርስ የለም፣ እንደምታውቁ የሚነግድ የለም። እያየነው ነው። ነጋዴዎቻችን እጃችሁን አጣጥፋችሁ ቁጭ ብላችኋል። ሱቅ ዘግታችሁ ቁጭ ብላችኋል። አርሶ አደሩ እንደ ልቡ ወቅቱን ጠብቆ ማረስ፣ መዝራት፣ ማረም፣ መሰብሰብ እየቻለ ነው? አይችልም። ጦርነት ካለ ይሄ ይከሰታል። ስለዚህ ነጋዴው ካልነገደ፣ አራሹ ካላረሰ፣ ካላመረተ ምን ይከሰታል? ረሃብ ይከሰታል። ረሃብ ካለ ምን ይከተላል? ከምግብ እጥረት የተነሳ በሽታ ይከሰታል። አልተከሰተም? እኛ ጋር እንዲህ ይሆናል አለ። ወደ ልቅልቅ የመሬት መንቀጥቀጥ። እንግዲህ አዲስ አበባ ለዚህ ያህል ደቂቃ ለዚህ ያህል ሴኮንድ በዚህ ዓመት ስንት ጊዜ እንደተንቀጠቀጠች አስቡ። አሁን በሌላ ሀገር ሆነ የሚባለው ነገር በዜና የምንሰማው ቀርቶ እኛ በራሳችን ሲደርስ እያየ ነው ያለ እውን ነገር ነው። እንዲህ አይነት ምልክት ይሆናል ይልና ሐሰተኞች ነቢያት ይነሳሉ። ክርስቶስ ላይ ብሎ የሚመጣል የሐሰት ነቢይ ደግሞ እገሌ ነኝ ብሎ ይመጣል። በዚህ ዘመን ምናልባት እንግዲህ አሁን ክርስቶስ ነኝ የሚለው ይሆናል የቀረን እንጂ በቅቼ ነው እንዲህ ነው ብሎ ያልመጣ ባይታዊ መሰል መነኩሴ መሰል የለም። መጥቷል፣ ይመጣል። እምብዛ አመፃ ትሴኩስ ፍቅርም ብዙሃል።
እንብዛ አመፃ ወእከይ ከአመፅ ከክፋት የተነሳ ፍቅር ትቀዘቅዛለች፣ ከብዙ ሰው ልብ ትቀዘቅዛለች፣ ትጠፋለች። ይህ የሚሆነው መቼ ይሆን? መቼ ይሆን? ዛሬ እየሆነ ነው። እኛ መቼ ይሆን ማለት አንችልም። በወንድም በአንዲት እናት ልጆች መካከል በወንድምና በወንድም መካከል ፍቅር ሳለ ወይ? በእናትና በልጅ በአባትና በልጅ ሌላውን እንደው ፍጹሙ ፍቅር አለ ወይ? በጎረቤትና በጎረቤት መካከል ፍቅር አለ ወይ? ከክፋት የተነሳ ከአመፅ የተነሳ ፍቅር ትጠፋለች፣ ትቀዘቅዛለች። እና ጥልነቱ ይበዛል። በተለይ በክርስቶስ ስም የተጠራችሁትን አሳልፈው ይሰጧችኋል፣ ይጠሏችኋል፣ ክፉ ወሬ ያስወሩባችኋል፣ አሳልፈው ይሰጧችኋል። መታሰር አለ፣ መገደል አለ። እንዲህ ይሆናል እያለ ተረከላቸው። ይህን ስናይ እኛ መቼ ዓለም እንደምትጠፋ መጠበቅ ያለብን አይመስልም። ምልክቶቹ መጥተዋል። እንዲሁ በዚህ በማቴዎስ ወንጌል ከተጻፉት ምናልባት ከዋክብት ይረግፋሉ እያለ ደግሞ ወደፊት ይቀጥላል። እንግዲህ እነሱ ሲረግፉ ገና አላየንም። ይሄ ነው የቀረው እንጂ አብዛኞቹ በዚህ በነገሌ አገር ሳይሆን በእኛ አገር፣ በነገሌ ላይ ሳይሆን በእኛ ላይ እየተከናወኑ ይሄን ደብረ ዘይት ተራራ ላይ ማክሰኞ ነው ያስተምር የነበረው። በሁለቱ ጥያቄዎች ምክንያቶች ማለት ነው። እስራኤል ከመጥፋቷ በፊት ከ70 ዓመተ ምህረት በፊት ይሄ እስራኤል ከተማ ላይ እርስ በርስ መሻኮቱ ምኑ ነበር። እንዲህ እያለ እንደው እንግዲህ የምጽአቱ የዓለም መጨረሻ በዚህ መልኩ እያየ ነው። በእስራኤል ላይ ቤታችሁ ምድረ በዳ ይሆናል አለ። ምልክቶቹ እነዚህም ነበሩ ለነሱ። ከዛ በኋላ በ70 ዓመተ ምህረት ምን ሆነ? ኢየሩሳሌም ዶሮ ጫጩቶቿን እንደምትሰበስብ ልሰበስብሽ ወደድኩ፣ እምቢ አላችኋል፣ ስለዚህ ቤታችሁ ምድረ በዳ ይሆናል ብሎ እንደተናገረው በ70 ዓመተ ምህረት የሆነውን ትንሽ እንነጋገር። ሕፃንም ወጣትም አዋቂም በአንድ ላይ ሆኖ አምጾ ነው ክርስቶስን የሰቀለው። ለንስሐ የተመለሰም ሰው 40 ዓመት ቢጠብቅ አልተገኘም። ለንስሐም ይበቃል አልተገኘም። ስለዚህ ቤታችሁ ምድረ በዳ፣ ቤተ መቅደሱ ይፈርሳል፣ አገራችሁ ምድረ በዳ ትሆናለች ያለው ይቀር ይመስለናል? አልቀረም። በ67 ዓመተ ምህረት ያው በሮም ቀይ ግዛት ነው የነበረችው እንግዲህ እስራኤል እና በዚህ ጊዜ ወይ እግዚአብሔርን አልያዙ ወይ እርስ በርሳቸው አልተፈቃቀሩ። በሮም ላይ እናምጻሉ አይሁድ። እግዚአብሔርን ይዞ ነው ነበረ ባረመኔው መንግስት ማመጽ የሚገባው። እግዚአብሔርን ሳይይዙ ዝም ብሎ በጠራ ሜዳ ላይ ምንም ጉድል ሳይይዙ ምሽግ ሳይይዙ ልዋጋ እንደማለት እና በሮም መንግስት ላይ እናምጻሉ። አመፃ ነሱ እንደምንም ታግለው ኢየሩሳሌም ከተማዋን አስለቀቁ። የሮምን ወታደር በ60 ዓመተ ምህረት አስባስያኖስ የሚባል የኔሮን የጦር ጄኔራል 60,000 ወታደር ይዞ ወደ ኢየሩሳሌም ዘመተ። ይሄ በእግዚአብሔር ያልታቀፈ ሕዝብ ምን ይበቃው ይሆን? እግዚአብሔር ጠበቃው ያልሆነ፣ እግዚአብሔር መደበቂያው ያልሆነ፣ እግዚአብሔር መሸሻ ዋሻው ያልሆነ ሕዝብ ምን ይበቃው ይሆን? በ60 ዓመተ ምህረት በ67 ዓመተ ምህረት አስባስያኖስ 60,000 ወታደር ይዞ እግዚአብሔርን ያላከበረች
ሀገር ወደ ሆነችው ወደ ኢየሩሳሌም ዘመተባት። በአጋጣሚ ወደ እሷ ሲቀርብ ያው ግማሽ እብዱ ይሉታል ኔሮን ጸሐፊያን ግማሽ እብዱ ይሉታል። አሁን ሰው አሁን አፈር ስለነበረ በጣም አስቸጋሪ ሰው ስለነበርና ግማሽ እብዱ እያሉ ጽፈውለታል። ኔሮን ግማሽ እብዱ ኔሮን ሞተ ተባለ። አስባስያኖስ እስራኤልን ሳይነካ 60,000 ወታደር ይዞ ነበር የሄደው። ተመልሶ ወደ ሮም ገባ። እስራኤል አሁንም ከእግዚአብሔር ጋርም አይደለችም፣ እርስ በርስ ህብረትም የላቸው። እንዲሁ እኛን ይመስላል። እርስ በርስ መፈቃቀር የለም፣ መተባበር የለም። ከእግዚአብሔር ጋር ያለን ግንኙነት የደከመ ነው። ምን ይበቃል ይሆን? ተመለሰ። አስፋስያኖስ ተመለሰ። በኔሮን ምትክት ሌላ አንድ ሰው ለ1 ዓመት ነገሰ። አልሆነለትም፣ ወረደ። ከዛ አስፋስያኖስ ራሱ የሮም ንጉሠ ነገሥት ሆነ። አስፋስያኖስ የሮም ንጉሠ ነገሥት ሲሆን ጥጦስ የሚባል ወይም ቲቶ የሚባል ልጅ ነበር። እሱ የእሱን ቦታ ያዘ። የሮም የጦር ጄኔራል ሆነ። አባቱ ጀምሮ የተወውን የኢየሩሳሌምን ጉዳይ እሱ 80,000 ወታደር ይዞ ከግቡ ለማድረስ ዘመተ። በ70 ዓመተ ምህረት እየሰማችሁኝ ይሆን? አስረዘምኩባችሁ አይደል? ኢየሩሳሌም ደብረ ዘይት ስንል እንደው የሆነውን ነገር እንድናየው እዛ ላይ የተናገራቸው ነገሮች እዚህ ቀደም እንዴት እንደተከሰቱ እንድናይ ነው። እና 80,000 ወታደር ይዞ ዘመተ። እንዳልኳችሁ እርስ በርሳቸው አይግባቡ፣ ንስሐም አልገቡ። ብቻ ዝም ብሎ እግዚአብሔርን ሳይዝ ብዙ ዝም ብሎ የጎበዝ አለቃ ተነሳ። አንዳንዱ መሲሁ እስራኤልን ነጻ ማወጣ ክርስቶስ ነኝ የሚልም ተከተለ። በዚህ ሁኔታ ጥጦስ 80,000 ወታደር ይዞ ዘመተና የኢየሩሳሌምን ከተማ ከበባት። 80,000 ወታደር ትጥቅም ስንቅም ያለው ወታደር ኢየሩሳሌምን ከበባት። ከቦ ተኩስ አልጀመረም። ማንም እንዳይተኩስ፣ ማንም ወደ ከተማ ውስጥ ገብቶ ልዋጋ እንዳይል፣ ዝም ብለህ በሩን ጠብቅ። ዝም ብሎ እስራኤልን ከቦ ከኢየሩሳሌምን ከተማ ከቦ ቁጭ አለ። ምግብ በየት ይግባ? አይድረስ እኮ እኛ ለምን ጥይት እንጨርሳለን? በሩን እንዝጋ። ከገጠር ወደ ከተማ የሚገባ ምግብን ሙሉ በሙሉ እንዳይገባ አድርጓል። ኢየሩሳሌም ከተማው ላይ እርሻ የለ፣ ከተማ ላይ እርሻ የለ። እንደምታውቁ ሁሉ ነገር ከገጠር ነው የሚመጣው። ከበብ የሚበላ እያለቀ ሄደ። እንዳየነው ባለፈው ታስታውሱ። እያለቀ ምን እንደሆነ ታውቁታላችሁ። ልክ እያለቀ ሄደ። ሰዎች በቡድን ተዘጋጅተው እንደ ኮሚቴ ተዘጋጅተው እንዳይሞት ሰው እያጣጣማችሁ ምግብ ስጡ ተባለ። ያለችዋል እንደ ድርጎ እያደረጉ እያወጡ ሲያድሉ ለሕፃናትም፣ ለወጣቶችም፣ ለአሮጊቶችም፣ ለሽማግሌዎችም ያድላል። በጣም ትንሽ ነው። ከዛ ወጣቶች የሽማግሌዎችን ቀምተው ይበሉባቸዋል፣ የአሮጊቶችን ቀምተው ይበሉባቸዋል። ምን ያህል እናቶች የልጆቻቸውን ቀምተው ይበላሉ። አልበቃቸው ሲል ለካ ሁልጊዜ አባቶቻችን ስትናገሩ ቀን ነው ዘመዱ ትላላችሁ። ዘመድ ቀን ነው ትላላችሁ። እንዲህ ነው ማለት እኮ ነው። እናት ለልጇ የተሰጠው ቀምታ ትበላለች። ወጣቶች ደግሞ የሽማግሌዎቹን የአሮጊቶቹን ቀምተው ይበላሉ።
እንዲህ ፍጅት ሆነ፣ አለቀ። በጥቅሉ የሚበላ አለቀ። 11,000 ሰው በጥይት ሳይመታ በረሃብ ሞተ። አያችሁ፣ ይሄ እግዚአብሔር የለሽ ሕዝብ፣ እግዚአብሔር እንደ እግዚአብሔርነቱ ያላከበረ ሰው የት እንደሚደርስ እግዚአብሔርን ይዞ ነው። ትጥቅ እግዚአብሔር ነው፣ ስንቅ እግዚአብሔር ነው፣ ጉልበት እግዚአብሔር ነው፣ ስልት እግዚአብሔር ነው። እግዚአብሔርን ሳንይዝ የትም አንደርስ። ጥበቡ አጭሩ ነገር ከእግዚአብሔር ጋር መቆም ነበር። 11,000 እስራኤላውያን በረሃብ ሞቱ። እዛ ምን ይሰማ? ምን ተሰማ? የሚበላ ሲጠፋ ቅድም እንዳልኳችሁ እናት ለልጇ የሚሰጠውን ቀምታ በላሽ ነበር ያልኳችሁ። ዮሴፍ ወልደ ኮርዮን እንደጻፈልን ከዛም አልፎ እናት ልጇን አርዳ በላች። እግዚአብሔር ሲለይ ታሪክ እንዲህ ይጠፋል ወገኖች። እግዚአብሔር ከተለየን ታሪክ እንዲህ ይበላሻል። እግዚአብሔርን ያውቃሉ የተባሉ ሰዎች ተዋርደው በሉ። ኢየሩሳሌም ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ ልሰበስባችሁ ወደድኩ፣ ግን እምቢ አላችሁ። ስለዚህ ቤታችሁ ምድረ በዳ ይሆናል፣ አገራችሁ ምድረ በዳ ይሆናል። ከዛ በኋላ ጴጥሮስ ወታደሩ ይግባል አዘዘ። ሲገባ ማን ይዋጋ? በረሃብ የመሸከ ሕዝብ አለው ይብል የነበረ የጎበዝ አለቃ ሁሉ በረሃብ ወደቀ። እንዲሁ ሬሳ እንደ መግደል ማለት ነው። ዝም ብሎ ገደላቸው። አያችሁ፣ አገር ምድረ በዳ ሆነ፣ ሰው አለቀ። በዚህ ሁኔታ ዮሴፍ ወልደ ኮርዮን እንደጻፈልን በረሃቡም በጥይትም በሰይፍም 1,100,000 ሰው ሞቷል ይላል። እንግዲህ በወቅቱ የነበረ ሰው ነው። ይሄ የራሳቸው የአይሁድ ታሪክ ጸሐፊ ነው ዮሴፍ ወልደ ኮርዮን ማለት። 1,100,000 ሕዝብ በዚህ ሁኔታ አለቀ። ይሄ ሊበቃ ነው? ሰው አለቀ። አገር ምድረ በዳ ሆነች። ቤተ መቅደሱ ገና አልፈረሰም። ከዛ ሰውን ከጨረሰ በኋላ ያ 80,000 ወታደር ችቦ እንዲያበራ አረገና ችቦውን እንዳለ አያያዘ ቤተ መቅደስ። ያ በሰሎሞን የተሰራው ውብ የሆነው በመንግስት ደረጃ ተሰርቶ 13 ዓመት የተገነባ ነው። ዳዊት በወርቅ በዕንቁ በመሳሰሉት ነገሮች አግዞ ነው የሞተው። ዳዊት ሊገነባ ያዘጋጀው የከበሩ ድንጋይ፣ ዕንቁ፣ ወርቅ ብዙ ነበር። ያን ሰጥቷል። ልጁ ሰሎሞንም በዘመኑ ከነበረው ሕዝብ ጋር ብዙ ገንዘብ አውጥቶ የተገነባው ቤተ መቅደስ ማን ነው? ይሄ በባቢሎናውያን እንደገና 46 ዓመት በኋላም ኢየሱስ ክርስቶስ ካረገ በኋላ ተገንብቶ 64 ዓመት የሆነው ቤተ መቅደስ ጋኝ ወርቅ ነበረው። ወርቁ እየተንጠበጠበ በየድንጋዩ ሲወርቅ በድንጋዩ ላይ ያለውን ወርቅ ለማውጣት ሲል አንድም ድንጋይ አልቀረችም። ኢየሱስ ክርስቶስ እንዳለው ድንጋይ በድንጋይ ላይ እንደተቀመጠ አይቀርም። ፈረሰ። እንዲህ ሆኖ ፈረሰ። ይሄው አልተሰራም እስካሁን ድረስ። እስራኤል አሁን ቤተ መቅደስ የላት እስካሁን ድረስ። ህዝቡም በሞት የሞተው ሞተ፣ ተማርኮ ወደ ተለያዩ ሀገራት ተበተነ። እኛ ገርም እንግዲህ አሁን ፈላሻ ምናምን የምንላቸው ያን ጊዜ መጡ ውጤቶች ናቸው። አሁን በቅርቡ የተመለሱ እንግዲህ እስራኤል በ70 ዓመተ ምህረት ከጠፋች በኋላ የታሪክ ሰዎች እንደምትነግሩን በ1940 ስንት ነው 48 ዓመተ ምህረት ነው እንግዲህ እንደ ሀገር ተቋቁማ አሁን የምናያት እንደ ሀገር ተቋቁማ 60 ምናምን ወይም 70 ዓመት እየሆናት ነገር እንደ ሀገር ስትቋቋም እንዲሆን በእስራኤል ላይ
ቅድመ ሁኔታዎች በእስራኤል ጥፋት ላይ ቅድመ ሁኔታዎች በዚህ መልኩ ታይተው በ70 ዓመተ ምህረት አገር ምድረ በዳ ሆነች። እና አሁን ይህን ነገር ስንተርክ ይህን ስንተረጉም ወገኖቻችን ከእግዚአብሔር መለየት ምን ያህል አደጋ እንደሆነ እንድናይ ተፈልጎ እግዚአብሔር በእያንዳንዳችን ፈልገን እናገኝ። በእያንዳንዳችን እገሌና እገሌ ያላገኙትም ማለት እናገኘው። በንስሐ ፈልገን ከእግዚአብሔር ጋር እንቁም። ያን ጊዜ አሸናፊዎች ነን። ያን ጊዜ ኃያላን፣ ያን ጊዜ የምንፈራ የምንከበር። ይሄ ጥበብ ከሌለን ሁልጊዜም እግዚአብሔርን ባላወቁ ሰዎች እንቀጣለን። እግዚአብሔርን ባላወቁ ሮማውያን እስራኤል ጠፋች። ይሄን አደረገ። ይሄን እያለ ስለ ምጽአቱም እየተረከ ሄደና በጥቅሉ ምን አለ? ወደ መጨረሻው እንደው ለእኛም የሚያስፈልገን ምልክቱም ዓለም የሚጠፋበት ቀን፣ ሞት ወደኛ የሚመጣበትን ቀን ማወቅ አይደለም ለኛ የሚያስፈልገው። ትልቁ ለኛ የሚያስፈልገው ተዘጋጅቶ መቀመጥ። ምን አለ? ኡቁ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተጠንቀቁ። ልክ ባለቤት ሌባ በምን ሰዓት እንደሚመጣ አያውቅም። ቢያውቅ ኑሮ ቤቱ ተሰርስሮ እንዲቆፈር፣ ግድግዳው እንዲቆፈር፣ በሩ አጥሩ እንዲሰበር አይፈቅድም ነበር። ግን ሌባ አማክሮ አይደለም የሚመጣው። በዚህ ቀን ከሌሊቱ በዚህ ሰዓት ብሎ ይመጣል። ሌባ አይመጣም። የጌታ ቀንም እንዲህ ናት። ስለዚህ ጌታችሁ ባልጠረጠራችሁበት ጊዜ ይመጣልና እናንተም እንዲሁ ተዘጋጅታችሁ ምን በሉ ኑሩ። ለእኛ የሚያስፈልገን ይሄ ነው። ጌታችን በሞት አማካኝነት ወደ እኛ የሚመጣበትን ቀን አናውቅም። አለን እንኖራለን፣ ይህን እናደርጋለን፣ ይህን እንሰራለን በምንልበት ባልጠረጠርንበት ቀን ሞት ይመጣል፣ ይወስደናል። የሞትን ቀን ማወቅ ሳይሆን ትልቁ ነገር የምጽአትን የመጨረሻውን ቀን ማወቅ ሳይሆን ትልቁ ነገር ተዘጋጅቶ መቀመጥ እንደሆነ እልባት ሰጠ። ከዚህ በኋላ የማቴዎስ ወንጌል ምዕራፍ 10 ምዕራፍ 25 ስለ ዝግጅት ነው የሚናገረው። ስለ ዝግጅት 10 ቆነጃጅት፣ 3 ባለመክሊቶች እያለ የሚተርከው የሚቀጥለውም ሳምንት ገብርኄር ብለን የምንማረው ከዚሁ ከምጽአት ዝግጅት ጋር የተያያዘ ተዘጋጅታችሁ ተቀመጡ፣ ጌታችሁ ባልጠረጠራችሁበት ቀን ይመጣልና። ዋናው ትኩረት ያደረገው እዚህ ላይ። በዚህ እኛስ እንዴት ነው? የእኛ ዝግጅት ምን ይመስላል? ንስሐ ገብተናል ወይ? ታርቀናል ወይ? አልተቆራረፍንም ወይ? ክፉ አመል ያለብን ሰዎች ከክፉ አመላችን ተመልሰናል ወይ? የጠባይ ለውጥ አምጥተናል ወይ? የአመለካከት ለውጥ አምጥተናል ወይ? እግዚአብሔር እንደሚወደው ሆነን ተዘጋጅተናል ወይ? እዚህ ላይ ነው በደንብ ትኩረት ማድረግ ያለን። ደብረ ዘይትን ስናከብር ወይም በደብረ ዘይት ተራራ ላይ የተሰጠውን ትምህርት ስናዳምጥ የትምህርቱ ማዕከል ዝግጅት እንደሚያስፈልግ። ስለዚህ ቤተሰቦቻችን፣ ወገኖቻችን እንመለስ፣ ንስሐ እንግባ። ከእግዚአብሔር የተለየንበት ቀን ይብቃ። በንስሐ ምልስ ብለን ከተጣላነው ጋር ታርቀን የቀማነውን መልሰን ክፉ ከመናገር ክፉ ከማሰብ በሌሎች ላይ ከማሴር ወጥተን ምልስ ስንበል ወደ እግዚአብሔር። ዝግጅት ማለት ነው። በመቼም ይምጣ በምንም ይምጣ እኛ ተዘጋጅተን ከተቀመጥ ሞትም ምጽአትም ለእኛ ክብር ነው፣ ለእኛ ረፍት ነው፣ ለእኛ ወደ ክብር መሸጋገሪያ ነው።
ይሄንን ነው እንድንረዳው ክርስቶስ ያሳየን ወገኖቻችን። አምላካችን እግዚአብሔር እንደሚገባው እንዘጋጅ ዘንድ ፈቃዱ ይሁን። ወስብሐት ለእግዚአብሔር።